国际形势是变乱交织，世界走到新的十字路口。中美两国能不能跨越所谓的修昔底德陷阱，开创大国关系的新范式？能不能携手应对全球挑战，为世界注入更多的稳定性？能不能着眼两国人民的福祉和人类前途命运，共同开创两国关系的美好未来？这些可以说是历史之问、世界之问、人民之问，也是我同您作为大国领导人需要共同。Fantastic future together. Such respect for China. The job you've done. You're a great leader. I say it to everybody. You're a great leader. Sometimes people don't like me saying it, but I say it anyway because it's true. I only say the truth. And I just want to say, on behalf of all of the great delegation that we have the greatest businessmen, the biggest, and I guess the best in the world. We have amazing people, and they're all with me. Every single one of them. We asked the top 30 in the world. Every single one of them said yes. And I didn't want the second or the third in the company. I wanted only the top. And they ሰላም ጤና ይስጥልኝ ክቡራና ክቡራት የሳብ ቤተሰቦች፣ ዛሬ ግንቦት 7 የተሰሙ ዜናዎችን ይዤላችሁ ቀርብ ያለው ለኢትዮጵያውያን በሙሉ ትልቅ የምስራች ይዘንላችሁ ቀርበናል። አሜሪካ ለዓመታት በሀገራችን ላይ ጥላው የነበረውና የመከላከያ ሰራዊትን እጅና እግር አስሮ ወደ ቻይናና ወደ ሩሲያ ሲያስመለክት የነበረው የመሳሪያ ግዢ ማዕቀብ አርምስ ኤምባርጎ በይፋ መነሳቱ ተሰምቷል። ይህ ውሳኔ ለኢትዮጵያ ሉዓላዊነት ምን ትርጉም አለው? ከዚህ በኋላስ የኢትዮጵያ መከላከያ ሰራዊት ከአሜሪካ ምን አይነት ዘመናዊ ጦር መሳሪያዎችን ሊታጠቅ ይችላል? በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እና ሺጂፒንግ እያደረጉት ያሉት ታሪካዊ ስብሰባ የዓለምን ኢኮኖሚ እንዴት ሊቀይር ይችላል? የኢራን ጦርነት ላይ የሁለቱ ፕሬዝዳንቶች መገናኘት ምን ፋይዳ ሊኖረው ይችላል? እነዚህ ላይ ዝርዝር መረጃ ይዤላችሁ ቀርብ ያለው። እስከ ፕሮግራሙ ማለቂያ ድረስ አብራችሁ እንድትቆዩ በትህትና ጠየቅናችሁ። ቻናላችንን 1000 ሰብስክራይበር የማስገባት እቅድ ይዘናል። እናም እርሶም ይህን እቅዳችንን እንድናረግ እንድትተባበሩን ጠየቅናችሁ። ኢትዮጵያውያን ባደረጉት የሰሜኑ ጦርነት የኢትዮጵያ መንግስት ብዙ መገለልና ማዕቀብ እንደተጣለበት ሰምተዋል። ከነዚህ ማዕቀቦች አንዱ መስከረም 7 በ2014 ላይ የተጣለው ማዕቀብ ነው። ይህ ማዕቀብ የተጣለው በፕሬዝዳንት ጆ ባይደን ሲሆን ማዕቀቡን ለመጣል እንደ ዋና ምክንያት የታየው ጦርነቱ ያስከተለውን ሰብአዊ ቀውስና የሰብአዊ መብት ጥሰቶች ናቸው። በአሜሪካ ኤክስኪዩቲቭ ኦርደር 14046 በሚባለው ህግ አማካኝነት በጦርነቱ ተሳታፊ የሆኑ ግለሰቦችን ተቋማት ላይ ቪዛና የኢኮኖሚ ማዕቀብ እንድታደርግ ፈቅዳለች። አሜሪካ ከዚህ ማዕቀብ ውጪ ከአሜሪካ ጋር የነበራት ከቀረጥ ነፃ የንግድ ዕድል አጓ እንድታጣ ተደርጓል። ይህም በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ማሳደሩ ሁሉም የሚያውቀው ሀቅ ነው። ይህ ከሰሞኑ የተነሳው የመሳሪያ እገዳ እንደ አሜሪካዎቹ አጠራር አይቴር 126.1 የኢትዮጵያ መከላከያን የሚያጠናክር ምንም አይነት ዘመናዊ ጦር መሳሪያ ከአሜሪካ ኩባንያዎች መግዛት እንዳትችል ያደርጋታል። ታዲያ በቅርቡ በውጭ ጉዳይ ጢሞቴዎስ የተመራ ልዑክ እና የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንን ያቀፈ ልዑክ ወደ አሜሪካ መሄዱ ይታወሳል። ይህ በኢትዮጵያና በአሜሪካ መካከል የተጀመረው አዲስ የሁለትዮሽ መዋቅራዊ ውይይት ባይላተራል ስትራክቸራል ዲያሎግ በሁለቱ ሀገራት ዲፕሎማሲ ታሪክ ውስጥ ትልቅ ስፍራ የሚሰጠው ክስተት ነው። ይህ ታሪካዊ ሂደትና ውጤቱ በሚከተለው መልኩ በዝርዝር መመልከት ይቻላል። የመጀመሪያው የልዑካኑ ቡድን ስብጥርና የጉብኝቱ ዓላማ ወደ ዋሽንግተን ዲሲ ያቀናው የኢትዮጵያ ከፍተኛ ልዑካን ቡድን በይዘቱ ክብደት ያለውና ሁሉንም ቁልፍ የሀገሪቱ የፖለቲካ ዘርፎችን ያማከለ ነው። በውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ፣ በማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና በብሔራዊ መረጃና ደህንነት አገልግሎት ኒስ ዋና ዳይሬክተር አምባሳደር ሬድዋን ሁሴን መመራቱ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ወደ አዲስ ምዕራፍ ለማሸጋገር ምን ያህል ቁርጠኛ መሆኗን ያሳያል። የጉብኝቱ ዋና ዓላማ ባለፉት ጥቂት ዓመታት በትግራይ ጦርነት ምክንያት ተበላሽቶ የነበረው ግንኙነት መጠገንና ለወደፊት ስትራቴጂካዊ አጋር ጠንካራ መሰረት መጣል ነው። ውይይቱ ባይላተራል ስትራክቸራል ዲያሎግ የሚባለው ሲሆን ይህ ስምምነት በተለመደው
የዲፕሎማሲ ግንኙነት ብቻ ሳይሆን በሁለቱ ሀገራት መካከል ቋሚ ተከታታይነት ያለውና በተወሰኑ አጀንዳዎች ላይ ያተኮረ የውይይት መድረክ መፍጠሩን ያበስራል። በግንቦት 5 2018 ይፋ የሆነው ይህ መዋቅር በሶስት ዋና ዋና ጉዳዮች ላይ ያተኩራል። የመጀመሪያው ደህንነትና ወታደራዊ ትብብር ሲሆን አሜሪካ በኢትዮጵያ ላይ ጥላ የነበረውን የመሳሪያ ሽያጭ እገዳ አርምስ ኤምባርጎ እንድታነሳ መንገድ የከፈተ ነው። ይህም ኢትዮጵያ በምስራቅ አፍሪካ ያላትን የሰላም አስከባሪነት ሚና እና የሽብርተኝነትን የመከላከል አቅሟን ለመገንባት ከአሜሪካ ጋር በጋራ እንድትሰራ ያስችላታል። ሌላው የኢኮኖሚ ትስስር ሲሆን አምባሳደር ግርማ ብሩ በልዑካን ቡድን ውስጥ መካተታቸው ኢትዮጵያ እያከናወነች ያለችው የማክሮ ኢኮኖሚ ማሻሻያ አሜሪካ እንድትደግፈውና የአጎዋ ዕድልን የመሳሰሉ የንግድ አማራጮችን እንዲመለሱ ግፊት ለማድረግ ነው። ሌላው የቀጠናና የሰላም ዲሞክራሲ ሲሆን በኢትዮጵያ ያለውን የሰላም ሂደት ማጠናከርና በጎረቤት ሀገራት እንደ ሱዳንና ሶማሊያ ያሉ ቀውሶችን በጋራ ለመፍታት የሚያስችል ስምምነት ነው። የማዕቀቡ መነሳትና የዲፕሎማሲ ድሉ ትርጉሙ ከዚህ ውይይት የተገኘው ትልቁ ውጤት አሜሪካ በኢትዮጵያ ላይ ጥላ የነበረው ማዕቀብ መሳሪያ ግዢ ማዕቀብ ማንሳቷ ነው። ይህ ውሳኔ ኢትዮጵያ እንደ ድሮኖች፣ ዘመናዊ ራዳሮችና የደህንነት ቴክኖሎጂ በቀጥታ ከአሜሪካ ኩባንያዎች እንድትገዛ ይፈቅዳል። አሜሪካ ይህን እርምጃ የወሰደችው ኢትዮጵያ በፕሪቶሪያ የሰላም ስምምነት መሰረት ግጭቶችን በውይይት ለመፍታት በሄደችበት ርቀት እውቅና ለመስጠት ነው። ታዲያ ከነዚህ ውይይቶች ወደፊት ምን ይጠበቃል ካሉ ይህ ውይይት በኢትዮጵያ ላይ ያለውን የውጭ ጫና የሚቀንስ ነው። አምባሳደር ሬድዋን ሁሴን በደህንነት ዘርፉ ያላቸው ልምድና አዲሱ የአሜሪካ አስተዳደር ፕሬዚዳንት ትራምፕ አስተዳደር በ2026 በምስራቅ አፍሪካ ጠንካራ አጋር መፈለጉ ለኢትዮጵያ መልካም አጋጣሚ ይሆናል። አሜሪካ ኢትዮጵያን ዳግም እንደ ዋነኛ የስትራቴጂ አጋር ማየቷ በህዳሴ ግድብ ዙሪያ ለሚደረገው የዲፕሎማሲ ትግል ትልቅ ጡንቻ ይሆናል። ሺጂፒንግ የቻይናና የአሜሪካ ግንኙነት በዓለም ላይ እጅግ አስፈላጊው የሁለትዮሽ ግንኙነት ነው አሉ። የቻይናው ፕሬዝዳንት እሳቸው ፕሬዝዳንት ትራምፕን የሁለቱ ሀገራት የሚጠበቁ ነገሮች ሙሉ በሙሉ እንደሚገነዘቡ ተናግሯል። የአሜሪካና የቻይና ግንኙነት በአጠቃላይ የተረጋጋ እንዲሆን በማድረግ በርካታ ስብሰቦችና የስልክ ውይይቶችን አድርገናል ብለዋል። የቻይና መሪ አክሎም ዛሬ እኔና ፕሬዝዳንት ትራምፕ በቻይናና በአሜሪካ ግንኙነት እንዲሁም በዓለም አቀፍና ቀጠናዊ ሁኔታዎች ላይ ጥልቅ ልውውጥ አድርገናል ብለዋል። ሁለታችንም የቻይናና የአሜሪካ ግንኙነት በዓለም ላይ እጅግ አስፈላጊ የሁለትዮሽ ግንኙነት መሆኑን እናምናለን። እንዲሰራም ማድረግ አለብን እንጂ በፍጹም ልናበላሸው አይገባም ብለዋል። ብዙ ሰዎች ቻይና ለአሜሪካ አዲሷ ዓለም አቀፍ የበላይነቷን እንዳታስጠብቅ ተገዳዳሪ እንደሆነች ያምናሉ። ከ25 ዓመት በፊት አሜሪካና ቻይና በኢኮኖሚና በቴክኖሎጂ ትመራ ነበር። ነገር ግን ቤጂንግ ከዚህ በኋላ እንደ ዓለም አቀፍ ሌላ ኃያል ሆና ጠንካራ ተፎካካሪ ሆና መጥታለች። ፕሬዝዳንት ዶናልድ ትራምፕ በቻይና ጉብኝት ሲያደርጉ ሁለቱም ወገኖች በ145 በመቶ የደረሰው የትራምፕ ታሪፍ ለዘመናዊ ቴክኖሎጂ አስፈላጊ የሆኑ ብርቅዬ የምድር ማዕድናትን፣ ንግድና የአሜሪካ የጦር መሳሪያ ለታይዋን መሸጥን ጨምሮ ቁልፍና አወዛጋቢ ነጥቦችን ለመፍታት እየጣሩ ነው። ሺ አክሎም የቻይናና የአሜሪካ ህዝቦች ሁለቱም ታላላቅ ህዝቦች ናቸው። ሺ በግብዣው ላይ ከትራምፕ ቀድሞ ንግግር ያደረጉ ሲሆን የቻይናው ሺ ጂንፒንግ የቻይናና ዩናይትድ ስቴትስ ህዝቦች ሁለቱም ታላቅ ህዝቦች ናቸው። የታላቋን ቻይና ብሔራዊ ዳግም መነቃቃት መሳካትና አሜሪካ ዳግም ታላቅ ማድረግ ሜኪንግ አሜሪካ ግሬት አጌን ጎን ለጎን ሊሄዱ ይችላሉ ብሏል። አክሎም እርስ በርሳቸው እንድናሳካና የመላው ዓለም ደህንነትን ለማስቀጠል መረዳዳት እንችላለን ብሏል። ትራምፕ ሺንን በሴፕቴምበር ወር ዋይት ሃውስ ጋብዘውታል። ትራምፕ ሺን በዋይት ሃውስ የመልስ ጉብኝት እንዲያደርጉ ጋብዘዋል። የአሜሪካው ፕሬዝዳንት በዋሽንግተን ለሚያደርጉ ቀጣዩ የመሪዎች ስብሰባ የተወሰነ ቀን ሴፕቴምበር 24ን ጠቅሷል። ትራምፕ የቻይና ቀዳማዊት እመቤትን ፒንግ ሊዩንም በዚህ ጉብኝት ላይ ከቻይና ፕሬዝዳንት ጋር እንዲቀላቀሉ ጋብዘዋል። ሌላው በዚህ ስብሰባ ላይ በዋና ጉዳይ ይነጋገራሉ ተብሎ የሚጠበቀው የኢራን ጉዳይ ነው። ዋሽንግተን የኢራን ዋነኛ የነዳጅ ደንበኛ በሆነችው ቻይና ላይ ጫና በማሳደር ቴህራን ላይ ጥብቅ ቁጥጥር እንዲደረግ ትፈልጋለች። በተለይም 20 ከመቶ የሚሆነው የዓለም ነዳጅ በሚያልፍበት በሆርሙዝ የባህረ ሰርጥ መዘጋት በዓለም ኢኮኖሚ ቀውስ ላይ ከፍተኛ
ችግር አስከትሏል። አሜሪካ ቻይና ይህ እንዳይሆን ተሰሚነቷ እንድትጠቀም ትሻለች። በሌላ በኩል ቻይና የራሷን የኃይል ፍላጎት ለማሟላት ከኢራን ጋር ያላትን ግንኙነት እንደ መደራደሪያ ልትጠቀምበት ትችላለች። ይህም በሁለቱ ሀያላን ሀገራት መካከል ባለው የንግድ ጦርነት ውስጥ ኢራን አንዱ የውይይት አጀንዳ ያደርጋታል። በአጠቃላይ የጉብኝቱ ውጤቶች ቻይና በአሜሪካና በኢራን መካከል ያለው ውጥረት ለማርገብ የምትጫወተው ሚና ይወሰናል። ይህ ንግግራቸው በኢራን ግጭትና በሆርሙዝ የባህረ ሰርጥ በከፊል መዘጋት ጥላ ስር የወደቀ ሲሆን ይህ የውሃ መንገድ 20 ከመቶን የዓለም ድፍድፍ ዘይትና ጋዝ የሚያቀርብ በመሆኑ